አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥር 19 2018 ዓመተ ልደት ወይም ሻባን 9 ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሁጃጅ በቀጣይ 2 ቀናት ሰነድና ክፍያዎቻቸውን እንዲያጠናቅቁ ጠቅላይ ምክር ቤቱ ጥሪ ያቀረበ። በህገወጥ መንገድ ሰዎችን አዘዋውረዋል ያላቸው 28 ሰዎች ላይ ክስ መመስረቱን የፌዴራል አቃቢ ህግ አስታወቀ። ኢራን በሀገሯ ለቀጠለው ተቃውሞ የ10 ሀገሮች ስለላ ድርጅቶች እጅ አለበት አለች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሁጃጅ በቀጣይ 2 ቀናት ሰነድና ክፍያቸውን እንዲያጠናቅቁ ጠቅላይ ምክር ቤቱ ጥሪ ያቀረበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለ1447ኛ ዓመተ ሂጅራ ምዝገባ ያከናወኑ ሁጃጅ በቀጣይ 2 ቀናት ሰነድና ክፍያቸውን እንዲያጠናቅቁ ጠቅላይ ምክር ቤቱ ጥሪ ያቀረበው በዛሬው ዕለት በሰጠው መግለጫ ነው። የምክር ቤቱ ኃላፊዎች በሰጡት መግለጫ የምዝገባ ሂደቱ በትናንትናው ዕለት ምሽት መጠናቀቁን ተናግረዋል። በመሆኑም ተመዝግባችሁ ክፍያና የሐጅ ጉዞ ሰነዶችን ያላሟላችሁ ተመዝጋቢዎች ይህ መግለጫ ከተሰጠበት ዕለት ጀምሮ ባለው 48 ሰዓታት ውስጥ ክፍያችሁንና ሰነዶቻችሁን እንድታሟሉ ሲል ጠቅላይ ምክር ቤቱ በአጽንኦት አሳስቧል። ምክር ቤቱ በተቀመጠው የጊዜ ገደብ ውስጥ እነዚህን አስፈላጊ የምዝገባ ቅድመ ሁኔታዎች ማሟላት ባልቻሉ ተመዝጋቢዎች ምትክ ሌሎች ተጠባባቂ ተመዝጋቢዎች እንደሚተካ ማስጠንቀቂያ ሰጥቷል። በዛሬው ዕለት በተሰጠው መግለጫ ቀድሞ ለመመዝገብ በእቅድ ከተቀመጠው 6000 የምዕመናን ቁጥር 90 በመቶ ማሳካት እንደተቻለ ተገልጿል። በህገወጥ መንገድ ሰዎችን አዘዋውረዋል ያላቸው 28 ሰዎች ላይ ክስ መመስረቱን የፌዴራል አቃቢ ህግ አስታወቀ። አሚናት መሐመድ ያዘጋጀችውን ዝርዝር ከድር ከማል ያቀርበዋል። የፌዴራል አቃቤ ህግ የተደራጁ እና ድንበር ተሻጋሪ ወንጀል ጉዳዮች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በህገወጥ መንገድ ሰዎችን አዘዋውረዋል ያላቸው 28 ሰዎች ላይ ክስ መመስረቱን አስታውቀዋል። ክሱን የመሰረተው 1800 የሚሆኑ ሰዎችን በህገወጥ መንገድ አዘዋውረዋል ባላቸው ግለሰቦች ላይ ነው። በክሱ ላይ የሰፈረው ማብራሪያ ተከሳሾቹ በሰው ልጅ ለመነገድ በማሰብ የተደራጀ የወንጀል ቡድን በማደራጀት እንዲሁም የቡድኑ አመራርና አባላት በመሆን ወንጀል ድርጊቱ ላይ መሳተፋቸውን ያስረዳል። ተከሳሾቹ ወንጀሉን ለመፈጸም የተደራጀ የወንጀል ቡድን አደራጅተው በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ሰዎች በሊቢያ በኩል ወደ አውሮፓ በመሄድ የተሻለ ኑሮ እንደሚኖሩ በማሳመን ሰዎችን ወደ ባህር ዳርና ጎንደር ሲልኩ ቆይተዋል። በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት መደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል። በዚህ መንገድ ፍልሰተኞቹን ከኢትዮጵያ ድንበር ካስወጡ በኋላ በዘረጉት የወንጀል መረብ አማካኝነት ወደ ሊቢያ በመውሰድ በመጋዘኖች ሲያግሩ መቆየታቸውንም ይጠቅሳል። በሊቢያ በሚገኙ ተከሳሾች እና ግብረ አበሮቻቸው በሚያስተዳድሩት መጋዘኖች ውስጥ ሰዎች በሕይወት ለመቆየት ብቻ የሚበቃቸውን ምግብ እንዲያገኙ በማድረግ ወደ ቤተሰቦቻቸው ስልክ በመደወል ከፍተኛ ገንዘብ በመጠየቅ ገንዘቡ እስኪከፈል በዕዳ ሲይዙ ቆይተዋልም ብለዋል። በፍጥነት ገንዘብ መክፈል ላልቻሉ የተበዳይ ቤተሰቦች ተበዳዮችን እጅግ አሰቃቂ በሆነ ሁኔታ እየደበደቡ እና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና አድርገዋል ሲል ክሱ ያትታል። አክሎም ገንዘቡ ከተገኘ በኋላ ለመክፈል ፈቃደኛ ሲሆኑም በቁጥጥር ስር ውለው ክስ የቀረበባቸው 8 ተከሳሾችን ጨምሮ በሌሎች ግብረ አበሮቻቸው የባንክ ሂሳብ በመጠቀም ገንዘብ አሰባስበዋል ሲል አብራርተዋል። በቁጥጥር ስር ከዋሉት 8 ገንዘብ ሰብሳቢዎች ብቻ ከ2.16 ቢሊዮን ብር በላይ መሰብሰባቸውን የክስ መዝገቡ ላይ ሰፍረዋል። በዚህም ተከሳሾቹ በአጠቃላይ 1800 ሰዎችን በህገወጥ መንገድ አዘዋውረዋል። የ2 ሰው ህይወት ማለፉ መረጋገጡንም አቃቤ ህግ ገልጿል። በድርጊቱ 2 ሰዎች በድብደባ ምክንያት ለበሽታ መዳረጋቸውን ሲገልጽ 15 ግለሰቦች የደረሱበት አለመታወቁን ክሱ ያስረዳል። በዚህም አቃቤ ህግ ግለሰቦቹ ላይ ህገወጥ ሐዋላ በመስራት ሀብት የማሸሽ ወንጀል ክስ ማቅረቡን አስታውቀዋል።
የሚኒስትሮች ምክር ቤት በተያያዘው ዓመት ህዳር ወር የኢትዮጵያ አደጋ ስጋት ምላሽ ፈንድ ጽሕፈት ቤትን ለማቋቋምና የሚሰበሰበውን የፈንድ ገቢ መጠን የሚወስን ደንብ አውጥቷል። ይህ ደንብ የወጣው በቅድመ አደጋ፣ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም ተግባራት የሚውል እንደሆነ ተገልጿል። ይህ ገንዘብ ቅጽበታዊ አደጋ ሲፈጠርና የተከሰተው አደጋ በአስቸኳይ ምላሽ ቅድሚያ መስጠቱ አስፈላጊ መሆኑ ሲታመንበት ጥቅም ላይ ሊውል የሚችል ነው። ፈንዱን በበላይነት የመምራትና የማስተባበር ሚና በአዋጁ የተሰጠው ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ነው። ይኸው አዋጅ ለፈንዱ የሚሆን ገንዘብ የሚሰበሰብባቸው ምንጮች የትኞቹ እንደሆኑም በዝርዝር አስቀምጧል። የፌዴራል መንግስት፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች ከጠቅላላ ዓመታዊ በጀታቸው ውስጥ የተወሰነ ድርሻ ለፈንዱ እንደሚያዋጡ በአዋጅ ረቂቁ ላይ ተደንግጓል። የክምችት መጋዘኖችን አቅም ለማሳደግና ተያያዥ መሰረተ ልማት ለማስፋፋትም ፈንዱ አገልግሎት ላይ ሊውል ይችላል። በተለያየ ምክንያት ለችግር የተጋለጡ ሰዎችን እርዳታ ከመጠበቅ ይልቅ ኢትዮጵያ በራሷ አቅም ምላሽ ለመስጠት በተዘጋጀው ደንብ ላይ የተለያዩ ተቋማትም ተካተዋል። ከነዚህ መካከል ኢትዮ ቴሌኮም ይገኝበታል። ደንቡ ከኢትዮ ቴሌኮም እና መሰል አገልግሎት ሰጪ ተቋማት ለአገልግሎት ከሚያስከፍሉት እስከ 5% እንዲቆረጥ ያስገድዳል። ከዚህ በተጨማሪም ባንኮችና አነስተኛ ጥቃቅን የፋይናንስ ድርጅቶች ከሚሰጡት ብድር 1% እንዲከፍሉ ይገደዳሉ። የኢንሹራንስ ኩባንያዎች ከሚሰጡት የፕሪሚየም ክፍያ 1%፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚያገኙት ክፍያ ላይ የሚሰበሰብ 5%፣ ከፓስፖርትና ቪዛ አገልግሎት በቁርጥ 2% ብር ይከፈላል። ነዳጅ አቅራቢ ድርጅት በሚያቀርበው ነዳጅ ላይ በ1 ሊትር 1 ብር ማንኛውም የንግድ ፍቃድ በሚወጣበትና በሚታደስበት ጊዜ በቁርጥ 200 ብር ከፌዴራል ጉምሩክ ኮሚሽን ከህገ ወጥ ንግድ የተያዘ ተሽጦ ከሚገኝ ገቢ፣ ከሰነዶች ማረጋገጫና ምዝገባ፣ ከባቡር ትራንስፖርት አገልግሎትም እንዲሁ ተቆራጭ ያደርጋል። ከፌዴራልና ከተማ አስተዳደሮቹ በጀት አስተዋጽኦ ላይ የመሰብሰቢያ ምጣኔ ደግሞ 0.25% ሆኖ ተደንግጓል። የፋይናንስ ወንጀሎችን ለመከላከል የሰው ሰራሽ አስተውሎትን መሰረት ያደረገ ስርዓት ለማልማት የሚያስችል ስምምነት ተፈረመ። የፋይናንስ ወንጀሎችን ለመከላከል የሰው ሰራሽ አስተውሎትን መሰረት ያደረገ ስርዓት ለማልማት የሚያስችል ስምምነት የተፈረመው በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና በፋይናንስ ደህንነት አገልግሎት መካከል ነው። የተፈረመው ስምምነት የሰው ሰራሽ አስተውሎትን መሰረት ያደረገ ስርዓት ከማልማት ባሻገር በሰው ሰራሽ አስተውሎት በመታገዝ በህገወጥ መንገድ የተገኘን ገንዘብ ህጋዊ ያስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎችን መከላከል የሚያስችል ነው ተብሏል። ስምምነቱን የፈረሙት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና እና የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማረ ናቸው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና እንደገለጹት ስምምነቱ ሰው ሰራሽ አስተውሎትን መሰረት በማድረግ ረቂቅ ወንጀሎች ከመፈጸማቸው በፊት ማስቀራትና ችግሩ በሚፈጠርበት ወቅት የከፋ ጉዳት ሳይደርስ በፍጥነት መፍታት የሚያስችል መሆኑንም አስረድተዋል። ከዚህ በተጨማሪ ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር የተፈረመው ስምምነት የፋይናንስ ደህንነት አገልግሎት በህገ ወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎችን ለመከላከል የሚደረገውን ጥረት ያግዛል ብለዋል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማረ በበኩላቸው የተፈረመውን ስምምነት አስመልክተው እንደተናገሩት ኢትዮጵያ የፋይናንስ ተቋማት ህብረትና የዓለም አቀፉ የፋይናንስ ድርጊት ግብረ ኃይል አባል በመሆኗ የፋይናንስ ወንጀል መረጃዎችን ከሌሎች ሀገራት ጋር እንደምትለዋወጥ ገልጸዋል። ከዚህ ጋር ተያይዞ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎች ውስብስብና ድንበር ተሻጋሪ በመሆናቸው የቴክኖሎጂ ድጋፍ ያስፈልጋል ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በህገ ወጥ መንገድ ሰዎችን አዘዋውረዋል ያላቸው 28 ሰዎች ላይ ክስ መመስረቱን የፌዴራል አቃቢ ህግ አስታወቀ። ከቆይታ በኋላ ኢራን በሀገሯ ለቀጠለው ተቃውሞ የ10 ሀገሮች ስለላ ድርጅቶች እጅ አለበት ብላለች። እንመለስበታለን። ይጠብቁን።
ግብጽ ታዳጊዎች የማህበራዊ ሚዲያ እንዳይጠቀሙ የሚከለክል ሕግ ልታዘጋጅ ነው። ግብጽ ታዳጊዎች የማህበራዊ ሚዲያ እንዳይጠቀሙ የሚከለክል ሕግ ለማጽደቅ መወሰኗን አስታውቃለች። ግብጽ ይህንን ያስታወቀችው የሀገሪቱ ፓርላማ ሕግ አውጪዎች ዲጂታል ቀውስ ሲሉ የጠሩት የህፃናት የማህበራዊ ሚዲያ አጠቃቀምን ለመቆጣጠር የሚያስችሉ መንገዶችን እየተመለከቱ መሆኑን ከተገለጸ በኋላ ነው። የግብጽ የተወካዮች ምክር ቤት በጉዳዩ ላይ ባወጣው መግለጫ የታዳጊዎችን የማህበራዊ ሚዲያ አጠቃቀም ለመቆጣጠር የሚያስችል ሕግ ለማውጣት እየሰራ መሆኑን አስታውቋል። ይህ መግለጫ የተሰጠው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ባለፈው ሳምንት መንግስትና ሕግ አውጪዎች ታዳጊዎች የማህበራዊ ሚዲያ መጠቀም የሚችሉበት እድሜ እስኪደርሱ የማህበራዊ ሚዲያ አጠቃቀምን የሚገድብ ሕግን በአግባቡ ስራ ላይ እንዲያውሉ ማሳሰቢያ መስጠታቸውን ተከትሎ ነው። በቴሌቪዥን በተላለፈው የፕሬዝዳንቱ ንግግር መንግስታቸው አውስትራሊያን እና ዩናይትድ ኪንግደምን ጨምሮ ሌሎች ምዕራባውያን ታዳጊዎችን ከማህበራዊ ሚዲያ መድረኮች ለመገደብ የሚያስችል የቁጥጥር ሕግ ማውጣታቸውን በምሳሌነት በመጥቀስ የግብጽ መንግስትም እንዲመለከተው አሳስበዋል። በግብጽ ፓርላማ የሚዘጋጀው ሕግ ጸድቆ ተግባራዊ መሆን በሚጀምርበት ወቅት በማህበራዊ ሚዲያ አጠቃቀም ምክንያት በታዳጊዎች ላይ የሚያሳድረውን አሉታዊ ተጽዕኖ ማስቀራትና በወደፊት ህይወታቸው ላይ ሊፈጠር የሚችለውን ቀውስ ለመከላከል ያስችላል ተብሏል። ከ2 ዓመት በፊት የማህበራዊ ሚዲያና የወንጀል ጥናት ብሔራዊ ማዕከል የተሰኘ አማካሪ ተቋም ባወጣው ሪፖርት መሰረት በግብጽ ከ18 ዓመት በታች ከሆኑ ታዳጊዎችና ህጻናት መካከል 50 በመቶ የሚሆኑት ለአደገኛ ይዘቶች ከሳይበር ጋር ለተያያዙ ስነ ልቦናዊ ጉዳቶችና ለጥቃት አጋላጭ የሆኑ የማህበራዊ ሚዲያ መድረኮችን እንደሚጠቀሙ ይፋ ተደርጓል። በተመሳሳይ ፈረንሳይም እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች የማህበራዊ ሚዲያ እንዳይጠቀሙ የሚከለክል ረቂቅ ሕግ ማዘጋጀቷ ተገልጿል። የፈረንሳይ የሕግ ባለሙያዎች በሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ውሳኔ መሰረት የቀረበውን የታዳጊዎች የማህበራዊ ሚዲያ አጠቃቀም ክልከላና ቁጥጥር የሕግ ረቂቅ 130 ለ21 በሆነ አብላጫ ድምፅ አጽድቀዋል። ሆኖም ረቂቅ ሕጉ የሀገሪቱ ሕግ ሆኖ እንዲጸድቅ የሴኔቱን ይሁንታ ማግኘት ይጠበቅበታል ተብሏል። ስፔን ከግማሽ ሚሊዮን በላይ ሰነድ አልባ ስደተኞችን ህጋዊ ልታደርግ ነው። ስፔን ከግማሽ ሚሊዮን በላይ ሰነድ አልባ ስደተኞችን ህጋዊ ልታደርግ መሆኑን በሀገሪቱ ጠቅላይ ሚኒስትር ፔድሮ ሳንቼዝ የሚመራው የስራ አስፈጻሚ አስታውቋል። ውሳኔው የመጣው ከግራ አቀንቃኝ ፓዴሞስ ፓርቲ ጋር የፖለቲካ ስምምነት ላይ መድረሳቸውን ተከትሎ ነው። መደበኛ ያልሆኑ ስደተኞችን ህጋዊ የማድረግ ዓላማው መደበኛ ባልሆነ ሁኔታ ውስጥ የሚገኙ ሰዎች መብቶችን ለማረጋገጥና ህጋዊ ማረጋገጫ ለመስጠት መሆኑ ተገልጿል። አመልካቾች የፕሮግራሙ ተጠቃሚ ለመሆን ከታህሳስ 22 2018 በፊት በህገወጥ መንገድ ወደ ስፔን የገቡ እንዲሁም በሀገሪቱ ቢያንስ ለ5 ወራት በቀጣይነት የቆዩ መሆናቸውን ማረጋገጥ መቻል አለባቸው ተብሏል። ውሳኔው መደበኛ ያልሆኑ ስደተኞችን ከሀገሪቱ ማስወጣትን የሚያስቀር ሲሆን የሚታደስ የ1 ዓመት ጊዜያዊ የመኖሪያ ፍቃድ ይሰጣል ተብሏል። የመኖሪያ ፍቃዱን ሲያገኙ ወዲያው የስራ ፍቃድ፣ የህዝብ ጤና ስርዓትና ለማህበራዊ ዋስትና የመመዝገብ መብት እንደሚያገኙ ተገልጿል። በአህጉሪቱ ውስጥ ያሉ በርካታ ሀገራት ከቅርብ ዓመታት ወዲህ የድንበር ቁጥጥርን በማጠናከርና ህገወጥ ስደተኞችን ለማባረር እየሰሩ በሚገኙበት በዚህ ወቅት በስፔን መንግስት በመደበኛነትና ለሁሉም ህጋዊ ላልሆነ ስደተኞች ድንበሮችን በመክፈት የተወሰደ ተቃራኒ እርምጃ ሆኗል። የስፔን ጠቅላይ ሚኒስትር ፔድሮ በስፔን ውስጥ ማንም እንደማይባረር በግልጽ መናገር እፈልጋለሁ፣ በተቃራኒው የሰዎች እጥረት አለብን ሲሉ መናገራቸው ይታወሳል። ይሁን እንጂ የሀገሪቱ አስተዳደር እየወሰደ ያለው እርምጃ ከፍተኛ ትችት እየቀረበበት ይገኛል። ሀገሪቱ በግብርና፣ መስተንግዶ፣ ግንባታና የቤት ውስጥ ስራዎች ያሉ ዘርፎች ላይ የሰው ኃይል እጥረት እየገጠማት መሆኑ ተዘግቧል። መረጃዎች እንደሚያመላክቱት በስፔን እንደ አውሮፓውያኖቹ አቆጣጠር በ2017 ከነበረው 107,000 መደበኛ ያልሆኑ የስደተኞች ቁጥር በ2025 መጀመሪያ ላይ ወደ 840,000 ማሻቀቡ ነው። እስራኤል በሊባኖስ በፈጸመችው ጥቃት የቴሌቪዥን አቅራቢና የ2 ሰዎች ሕይወት አለፈ። እስራኤል በሊባኖስ በፈጸመችው የድሮን ጥቃት በደቡባዊ ሊባኖስ ሰውር ከተማ ለአልመናር የቴሌቪዥን ጣቢያ ይሰራ የነበረ የቴሌቪዥን አቅራቢ ሕይወት መቀጠፉን ሂዝቡላ አስታውቋል። ቡድኑ የጣቢያው አቅራቢ አሊ ኑር አዲን መገደሉ እስራኤል በሊባኖስ የደቀነችው አደጋ የሚዲያ ማህበረሰቡን ለማካተት ያለመ ነው ሲል ከሷል። የሊባኖስ የኢንፎርሜሽን ሚኒስቴር ፖል ሞርኮስ ጥቃቱ ጋዜጠኞችና መገናኛ ብዙሃን ኢላማ መደረጋቸው ግልጽ የሆነ የጦር ወንጀልና የዓለም አቀፍ ሕጎችን
የጣሰ ነው ሲሉ አውግዘዋል። ሚኒስትሩ አክለውም ሀዘናችንን እየገለጽን ዓለም አቀፉ ማህበረሰብ ኃላፊነቱን ሙሉ በሙሉ እንዲወጣና ጥሰቶችን ለማስቆም እንዲሁም በሊባኖስ የሚገኙ የሚዲያ ባለሙያዎች ጥበቃ እንዲደረግላቸው አስቸኳይ እርምጃ እንዲወሰድ ጥሪ እናቀርባለን ብለዋል። በተፈጸመው የድሮን ጥቃት ከጋዜጠኛው በተጨማሪ አንድ የግብጽ ዜጋና የሊባኖስ ሲቪል መገደላቸውን ሚድል ኢስት አይ ዘግቧል። የሊባኖስ የውጭ ጉዳይ ሚኒስቴር እስራኤል በሊባኖስ የፈጸመችውን የተኩስ አቁም ጥሰት አስመልክቶ ለተባበሩት መንግስታት ድርጅት ቅሬታ ያቀረበ ሲሆን የጸጥታው ምክር ቤት እስራኤል በሀገሪቱ ላይ የምታደርገውን ጥቃት እንድታቆም ጫና እንዲያደርግ ጠይቋል። እስራኤልና ሂዝቦላ በህዳር 2017 የተኩስ አቁም ስምምነት ተፈራርመው ነበር። በኢራን መዲና ቴህራን ባለፈው ታህሳስ ወር መገባደጃ ላይ በድንገት የፈነዳው ተቃውሞ በሌሎች አካባቢዎች እየተዛመተ መቆሚያ እንደጠፋው አለ። በወቅቱ ለተቃውሞ መነሻ የነበረው የሀገሪቱ መገበያያ ገንዘብ ሪያል ከአሜሪካ ዶላር ጋር ያለው ንጻሬ በከፍተኛ መጠን ዝቅ ማለቱ ነው። የተቃውሞ ሰልፉ የተጀመረው በቴህራን ታላቁ ባዛር የሱቅ ባለቤቶች በራቸውን ቆልፈው አደባባይ ሲወጡ ነበር። በዚህ ተቃውሞ በርካታ ዜጎች ተገድለዋል። ኢራን ለተቃውሞ መዛመት የውጭ ሀገሮችን ተጠያቂ እያደረገች ትገኛለች። ይህንኑ በተመለከተ የአብዮት ዘቡ የስለላ መስሪያ ቤት ባወጣው መግለጫ የ10 ሀገሮች እጅ አለበት ሲል ክስ አቅርቧል። አህመድ አብዱራህማን ጉዳዩን በዝርዝር ተመልክቶታል። በኢራን መዲና ቴህራን ባለፈው ታህሳስ ወር መገባደጃ ላይ በድንገት የተነሳው ተቃውሞ በሌሎች አካባቢዎች እየተዛመተ መቆሚያ እንደጠፋው ቆይቷል። በወቅቱ ለተቃውሞ መነሻ የነበረው የሀገሪቱ መገበያያ ገንዘብ ሪያል ከአሜሪካ ዶላር ጋር ያለው ንጻሬ በከፍተኛ መጠን ዝቅ ማለቱ ነው። የተቃውሞ ሰልፉ የተጀመረው በቴህራን ታላቁ ባዛር የሱቅ ባለቤቶች በራቸውን ቆልፈው አደባባይ ሲወጡ ነው። ዛሬ ማክሰኞ አንድ የአሜሪካን ዶላር ከ1 ሚሊዮን በላይ የኢራን ሪያል ይገዛል። ከአንድ ዓመት በፊት ወደ 700 ሺህ ገደማ የነበረ ሲሆን በ2025 አጋማሽ ላይ ደግሞ ዋጋው ወደ 900 ሺህ ደርሷል። የምጣኔ ሀብት ባለሙያዎች እንደሚሉት ይህ የሀገሪቱ ገንዘብ መዳከም ከፍተኛ የዋጋ ግሽበትን አስከትሏል። የምግብ ዋጋ ካለፈው ዓመት ጋር ሲነጻጸር በአማካይ 72 በመቶ ከፍ ብሏል። ዓመታዊ የዋጋ ግሽበት በአሁኑ ወቅት ወደ 40 በመቶ ገደማ ነው። የኢራን ኢኮኖሚ የታመመው በበርካታ ምክንያቶች መሆኑ ይነገራል። ሀገሪቱ በሰኔ 2025 ከእስራኤል ጋር የ12 ቀን ጦርነት አድርጋለች። ይህም በርካታ የኢራን ከተሞችን የመሰረተ ልማት አውድሟል። ከማዕቀብ ጋር የምትነሳው ኢራን የተባበሩት መንግስታት የጸጥታው ምክር ቤት የኢኮኖሚ ማዕቀቦችን በቋሚነት ለማንሳት ድምፅ ቢሰጥም በመስከረም 2025 በኒውክሌር ፕሮግራም ምክንያት እንደገና ማዕቀብ ተጥሎባታል። በታህሳስ ወር ኢራን ባስተዋወቀችው አዲስ ብሔራዊ ነዳጅ ድጎማ ስርዓት እንዲሁም በምግብና መድኃኒት ላይ የሚደረገውን ድጎማ ማንሳቷ የምግብ ዋጋ እንዲንር አድርጓል። መጀመሪያ ላይ የተቃውሞ መፈክሮች ያተኮሩት በኢኮኖሚ ላይ የነበረ ቢሆንም ኋላ ወደ ገዢዎች ለውጥ ዞረዋል። ተቃውሞ በኢራን ውስጥም ሆነ በሌሎች ሀገሮች ውስጥ በሚገኙ የኢራን ዲያስፖራ ማህበረሰቦች ዘንድ በተበታተነ መንገድም ቢሆን ተዛምቷል። ታህሳስ ላይ የተጀመረው ተቃውሞ ከተነሳ ወዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ዋሽንግተን በወታደራዊ መንገድ ጣልቃ ልትገባ እንደምትችል እየዛቱ ይገኛሉ። የኢራን እስላማዊ አብዮት ዘብ ትላንት ሰኞ ባወጣው መግለጫ ለተቃውሞ መዛመት የውጭ ሀገሮችን በተለይ ደግሞ አሜሪካና እስራኤልን ተጠያቂ አድርገዋል። ዘቡ በ10 የውጭ ሀገሮች የስለላ ኤጀንሲዎች ተቀነባብሯል ያለውን የሽብርተኛ ሴራ እንዳከሸፈም አሳውቋል። ሴራው በሀገሪቱ ሁከት ለመፍጠርና የኢራንን ማንነት ለማጥፋት የታለመ ነው ብሏል። ዘቡ የጠላት ኮማንድ ሩም የተቋቋመው ከ12 ቀናቱ ጦርነት በኋላ ወዲያውኑ መሆኑንም ገልጿል። የአብዮት ዘቡ የስለላ መስሪያ ቤት ባወጣው መግለጫ በእስራኤል አገዛዝና በአሜሪካ ፕሬዝዳንት ዶናልድ ትራምፕ በግልጽ ሲደገፍ የሰነበተው አመፅ በሕዝብ መገልገያዎችና በግለሰቦች ንብረት ላይ ከፍተኛ ጉዳት አስከትሏል ብለዋል። የኢራን ባለሥልጣናት የአሜሪካና የእስራኤል የስለላ ድርጅቶች በቀጥታ ተሳታፊ እንደነበሩም አረጋግጠዋል። በዚህም የገንዘብ ድጋፍ፣ ስልጠናና የመገናኛ ብዙሃን ድጋፍ በመስጠት በጎዳናዎች ላይ ከሚንቀሳቀሱ አመፀኞችና የታጠቁ አሸባሪዎች ጎን ቆመዋል ሲሉም አስታውቀዋል። በኢራን ላይ ሊደርስ የሚችል ጥቃት ስጋት እየጨመረ በመምጣቱም በእስራኤልና በአሜሪካ የቀጠናው ድርጊቶች ላይ በጥብቅ ክትትል እያካሄደ እንደሚገኝም በመግለጫው አትቷል። ፕሬስ ቲቪ አንድ የዘቡን ባለስልጣን ጠቅሶ እንደዘገበው አሜሪካ በኢራን ላይ ዘመቻ አካሄዳለሁ የሚለው እምነቷ የተመሰረተው በቴህራን አቅም ላይ ባለ ያልተሟላ ግንዛቤ ላይ ነው ሲሉ አጣጥለውታል። ውጥረቱ ማየሉን ተከትሎ የአሜሪካ ቁልፍ ቀጠናዊ አጋር ነች የምትባለው የተባበሩት አረብ ኤምሬትስ በየብስ በአየርም ሆነ በውሃ አካል
በኢራን ላይ ጥቃት እንዲሰነዘርባት እንደማትፈቅድ አሳውቃለች። የሀገሪቱ ውጭ ጉዳይ ሚኒስቴር ባወጣው መግለጫ እንዲህ ላለው ወታደራዊ ዘመቻ ምንም አይነት የሎጂስቲክስ ድጋፍ እንደማትሰጥም ገልጿል። በቀጠናው ከእስራኤል ጋር የሚፋለመው ሂዝቡላህም በኢራን ላይ ጦርነት ሲሰነዘር ገለልተኛ ሆኖ እንደማይቀጥል መሪው ናኢም ቃሲም ተናግረዋል። በኢራን ላይ ዛቻ የሚሰነዝሩት ፕሬዝዳንት ዶናልድ ትራምፕ በበኩላቸው አሜሪካ በመካከለኛው ምስራቅ ወታደራዊ እንቅስቃሴዋን እያጠናከረች በመሄዷ ኢራን ከዋሽንግተን ጋር ለመደራደር ፍላጎት እያሳየች ነው ሲሉ ትላንት ሰኞ ለአክሲዮስ ጋዜጠኞች ተናግረዋል። በአሜሪካ የሚገኘው የሰብአዊ መብት ተሟጋቾች የዜና ወኪል ሰኞ ዕለት እንዳሳወቀው በኢራን በተካሄዱ ተቃውሞዎች የሟቾች ቁጥር ከ6000 ተሻግሯል። በጠቅላላው 41880 ሰዎች በቁጥጥር ስር ውለዋል። በተቃውሞው ወቅት ቢያንስ 11009 ሰዎች ከባድ የአካል ጉዳት ደርሶባቸዋል። ለዚህ ዘገባ አልጀዚራና አናዶሉን በተጨማሪ ምንጭነት ጥቅም ላይ ያውለናል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።